ሰላም እንደምን አላችሁ የተከበራችሁ ተከታታዮች። ዛሬ በዚህ በ2026 ዓመተ ምህረት አዲስ ወጥቶ በአስደናቂ የፊልም ስልቶችና ባልተጠበቀ ታሪክ ብዙዎችን ያስገረመ የሚገኘውን ፊስት ቱ ፊስት የተሰኘውን የቻይና ፊልም ይዤላችሁ ቀርቤያለሁ። ያው ይህ ፊልም በክህደት በእጽ ማፊያዎችና እውነቱን ለማውጣት ህይወታቸውን በሰጡ ፖሊሶች ዙሪያ የሚያጠነጥን እውነተኛ የአክሽን ድንቅ ስራ ነው። ፍትህና ክህደትን ፊት ለፊት ሲጋጠሙ ምን እንደሚፈጠር በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ሆኑ። ቻናላችንን ሳብስክራይብ በማድረግ እንድትተባበሩን እንጠይቃለን። ለእኛ ማበረታቻ እንዲሆነን ላይክ እንድታደርጉ እንጠይቃለን። ወደ ፊልሙ ታሪካችን የሚጀምረው ታይጂያንግ በተባለችውና በወንጀል ማፊያዎች በታመሰችው ከተማ ውስጥ ነው። በዚች ከተማ ውስጥ ትልቁንና አስፈሪውን የእጽ ዝውውር መረብ የሚመራው ጄኔራል የተባለ ሚስጥራዊ ሰው ነው። በአንድ ሌሊት የጄኔራል ታማኝ ሰዎች እጅግ ከፍተኛ ዋጋ ያለውን የእጽና የገንዘብ ልውውጥ ለማድረግ በሚስጥር ይገናኛሉ። ነገር ግን ልውውጡን ሊያጠናቀቅ ጥቂት ሲቀረው ያልተጠበቀ ነገር ይከሰታል። ጎስት ፌስ ዲም ወይም የሞት ገጽ ጭንብል የለበሱ እጅግ ጨካኝና የሰለጠኑ ታጣቂዎች ከየት መጡ ሳይባል በቦታው ላይ ድንገተኛ ጥቃት ይሰነዝራሉ። እነዚህ ጭንብል ለባሾች መጥተው ዝም ብለው እቃውን መውሰድ ብቻ ሳይሆን በቦታው የነበሩትን የጄኔራል ሰዎች በሙሉ ያለምንም ርኅራኄ ይጨፈጭፋቸዋል። ይህ ክስተት በማፊያው ዓለም ውስጥ ትልቅ ወንበዴ የመበላትና ትልቅ ጦርነት ይጀምራል። ይህን ዘግናኝ ጭፍጨፋ እና የእጽ መረብ ተከትሎ የከተማ ፖሊስ ከፍተኛ ምርመራ ይጀምራል። ጉዳዩ እንዲያመራ የተመደበው እጅግ ጎበዝ ቆራጥና በማርሻል አርት ስልጠና ወደር የሌለው ጸረ እጽ ፖሊስ ሄ ጓንጂንግ የተባለ ነው። ጓንግ ቼን የወንጀሉን ስፍራ ከመረመረ በኋላ ጥቃቱን የፈጸሙትን ተራ የጎዳና ላይ የወንበዴዎች ሳይሆኑ ውስጣዊ ምስጢር የሚያውቁ ፕሮፌሽናሎች መሆናቸውን ይረዳል። ጓንግ ቼን የወንጀሉን ፍንጭ በመከተል ወደ ከተማ የጨለማ ጎዳናዎች ይገባል። እዚህ ጋር ፊልሙ የመጀመሪያውን ትልቅ አክሽን ያሳየናል። ጓንግ ቼን ከጭንብል ለባሾች ጋር አንዱን ለማሰር በሚሞክርበት ወቅት በጠበባ ኮሪዳዎችና በህንፃዎች ጣሪያ ላይ እጅግ ፈጣን አደን ያደርጋል። በቡጥንና በከራቴ ጥቃቶችን የታጀበውን ይህ ፊልሚያ ፖሊሱ ምን ያህል ቁርጠኛ እንደሆነ ያሳየናል። ፖሊሱ ወደ እውነቱ የተቃረበ በሄደ ቁጥር ግን ነገሮችን ይበልጥ እየተወሳሰቡና አስፈሪ ይሆኑ ይመጣሉ። በምርመራው መሃል ከጭንብል ለባሾች ወንበዴዎች ጀርባ ያለው ዋና መሪና ይህን የመቀማት ስራ ያቀናበረው ሰው የራሱን የቀድሞ የቅርብ ጓደኛውና አብሮት ያደገው ሰው መሆንን የሚጠቁሙ ፍንጮች ያገኛል። ይህ እውነት በፖሊሱ አእምሮ ላይ ከባድ መደናገጥና ስብራት ይፈጥራል። ፍትህ የቆመው ጠላትን የቅርብ ጓደኛን ሲሆን ነው። ጓደኛው ወደዚህ የጨለማ መንገድ የገባው በጄኔራል ላይ በቀል ስላለውና የከተማዋን እጽ ግዛት በራሱ ለመቆጣጠር ማቀዱ ነበር። ፖሊሱ ግን ሚስጥሩ መጋለጡን ሳያውቅ ፖሊሱን ለማስቆም ከባድ እርምጃዎችን መውሰድ ይጀምራል። በፖሊስ ኃይሉ ውስጥ ያሉትን የፖሊሱ የቅርብ ጓደኛ፣ የስራ አጋሮችና የንጹሐን ሰዎች ኢላማ ያደርጋል። በአንድ አስደንጋጭ ትዕይንት ላይ የፖሊስ ታማኝ አጋር የሆነ ሌላ ፖሊስ በሴራ ወጥመድ ውስጥ ገብቶ ህይወቱን ያጣል። ይህ መስዋዕትነትና የጓደኛውን ጭካኝነት ጓንቼን ሙሉ በሙሉ ከተስፋ መቁረጥ ወደ ፍጹም ቁጣ ይቀይረዋል። ጓንግቼን በህግን መከተል ብቻ ይህንን ክፋት ማቆም እንደማይቻል ይረዳል። አሁን ጉዳዩ በህግ መጽሐፍት የሚፈታ ሳይሆን ፊት ለፊት በደምና በቡጥ የሚመደብና የሞትን ሽረት ትግል ይሆናል። ጓንግቼን የጄኔራል ቡድንና የጭንብል ለባሾችን ወንበዴዎች የመጨረሻውን የጦርነት ልውውጥ የሚያደርጉበትን ምስጢራዊ የወደብ ወይም የፋብሪካ አካባቢ ያገኘዋል። ጓንግቼን በሁለቱም በኩል ያሉት ማፊያዎችና ታጣቂዎች በሽጉጥና በፈጣን የማርሻል አርት ብቃት ጥቃታቸውን እርስ በርስ እንዲጨራረሱ ያደርጋቸዋል። በመቀጠልም ጓንቼንና የጭንብል ለባሾቹን ዋና መሪ የቀድሞ ጓደኛውን ፊት ለፊት ይገናኛሉ። አንደኛውን ሽጉጥ ሲያነጣጠር፣ ሌላኛው በቢላዋ እጁን በመያዝ እጅግ የተቀራረበና አስፈሪ ፍልሚያ ያደርጋሉ። በህንፃው ፍርሽራሽና በደም በተቀባው ወለል ላይ ሁለቱ የቀድሞ ጓደኛሞች አሁን ግን የደም ጠላቶች የሆኑት ሰዎች የመጨረሻውን ፍልሚያ ያደርጋሉ። ጓደኛውን የጄኔራል ግዛት ወስዶ ትልቅ ሰው ለመሆን ያለውን ምኞት እየጮኸ ይናገራል። ጓንግቼን ግን ይህን ለመሞቱ ጓደኞቹና ለከተማው ንጹሐን ሲል የውስጥ ጥንካሬውን በሙሉ ይጠቀማል። ፍልሚያው እጅግ ጨካኝ ነው። ሁለቱም ክፉኛ ይቆስላሉ። በመጨረሻም ጓንቼን የጠላቱን ቢላዋ ቀምቶ በማውረድ እና በመጨረሻውን ገዳይ በቡጢና በሽጉጥ ጥቃት በመጠቀም ለጓደኛውን የክፋት ጉዞ ያበቃለታል። የጄኔራል የእጽ ግዛትም ሙሉ በሙሉ ይወድማል። ጓንጉቼን በደም ተውጦ የጓደኛውን አስከሬን እያየ በሐዘንና በድል አድራጊነት
ከቦታው ይወጣል። የታንጂን ከተማ የእጽ ማፊያዎች ሙሉ በሙሉ በቁጥጥር ስር ይውላሉ። ሄ ጓንግቼንም እውነቱን አውጥቶ ፍትህን ቢያሰፍንም ዋጋው ግን በጣም ከባድ ነበር። የቅርብ ጓደኛውና የሥራ አጋሮቹን አጥተዋልና። የዛሬው ፊልም ይመስል ነበር። በሌላ ፊልም እስከምንገናኝ ሰላም።